ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሃይሚና ብሩኬ መጥተዋል። እኔ እንግዲህ ወደ ኋላ ተመልሷል። የባለፈው ፍቅር ማለት ነው። ገባችሁ አይደለ? በፍቅር የነበሩ ልጆች አሁን እየተጣሉ ነው። ነገር ግን ያም ሆነ ያ ቤት ፍቅር ካለው እኔ እስማማለሁ አሁንም ማለት ነው። ግን ለሃይሚ ነፃነትሽ ይሻላል ወይስ አንድ ቤት ውስጥ ተዘግተሽ እንድትቀመጭ ነው የምትፈልጊ ማለት ነው? ደግሞ ስራ እየሰራች እኮ እኔ ቆንጆ ምንም አይመጣብኝም ብላ ቁጭ ብላ ወይም ደግሞ ቤት ውስጥ ጉድ እያለች ተጠልፋ ድጋሚ እዛ ቤት ውስጥ የምሬን ነው። እኔ ምንም ሙኑ ግን በቃ አይደለ ሰላም ካለ እዛ ቤት ሆኑ ማለት ነው። ግን ሃይሚ ነፃነትሽን አትፈልጊም ወይ? በሉልኝ ማለት ነው። አሁን ይዋት እንዴ ምን ችግር አለው? ለምን እኔ ቁጭ አድርጉ መስድሽ ቦታ አለ። እኔ እንዴ ቪዲዮ እየሰራው ቆይት ነው ተስደኝ ቆይ እንዴ እሺ አስቀምጪ። አሁን እኔ እንዳሳብ ማለት ነው ቤተሰብ እንዳሳብ ኦኬ፣ እዛ ቤት ባይዘጋባት ሃይሚ ማለት ነው ሐራም የምሬን ነው ሐራም ለብቻው ተዘግቶባት ባይዘጋባትና በቃ ከዚህ በኋላ ተነጋግረው ሁለተኛ ማንንም ሰው ማላቸው ለሳያስገቡ ማንንም ሰው ሳጠራ ሃይሚ ብሩኬም ሳይጠራ እነዛ ማንንም ሰው ብሩኬንም ሃይሚንም አፈቀርኩ ብሎ ሚዲያ ላይ ያልቅሱ እንደፈለጉ ይምጡ። የፊቱ ልጆችም ፎቶአቸውን ለጥፈው እንደፈለጉ ይስሩ። እነሱ ግን ዶንት ኬር ብሎ ማለት ነው። ገባችሁ አይደለ? አንሰማን ከዚህ በኋላ ጆሮአችን ድፍን ነው ብሎ ስራቸውን መስራት አለቀ። እኔ እንደዛ ነው የምስማማው ማለት ነው። ገባችሁ አይደለ? ማለት አሁን ይኸውላችሁ አብሳላት መታ ሃይሚን ማለት እቤት ድረስ መታ ኦኬ፣ ሃይሚ ሳጠራት መታ ሃይሚን እንደዚህ ብታወራት ሃይሚን ብታበሳጫት እሺ ድጋሜ እዛ ቤት ትገባለች። ግን ሃይሚ ራሷ ናት በእጇ የጠራቻት። ገባችሁ አይደለ? ጉሩ ላይ ነች። በቃ ታኩሩ ወርማለች። ታኩሩ ምን እየሰራሽ ነው ስልሽ ምን ይባላል እንዴ አላልሽ? አመጣጥ ያስፈራል። ቆይ እንዴ ምንድን ነው የሚያስፈራው? ነይ ታጥቤ ካልሰሪኛለሽ ነይ ዋና የኔና አንቺ ሰላም አይደል? የትስ ቢሆን መብት አይደል እንዴ ልውሰድሽ ማለት እሱማ መብት ነው እኮ። ስለዚህ እኔ እንሂድ። ሃይሚ ያላወቅሽ የት እንደምትሄጂ የኔ ውድ ማለት ነው። እስኪ ተከተዩ እኛ ታዩ ጥንቅር ይበል ነቅለሽዋል። አስቡ ነይ ታቆይኛው በር ልቆልፈው ታዩ ገቢውን እኔ ቆልፈው አይደል ነው እቺ ና ለኔ መኪና ውስጥ ግቢ ቶሎ ቤት እኔ ናት ወይ ሃይሚዬ ምንድነው ብሩክ ምን እያደረክ ነው? ያምሩ እንዳንተ ትክክለኛ ነው። ግቢ ቤቱን ማጸዳም ታጸጂዋለሽ። ምንም ድጋሚ ግቢ እሺ ና ግቢ። የባለፈው ዲኮር ራሱ አልተነሳም ገና የኔ ውድ እንትኖቹን አነሳሽ እንዳለ ወደዚህ የሚያመጣኝ ሰዓት ስላልነበረ ምንም የጸዳ ነገር የለም። ምንም እያደረግኩ አይደለም። ከዚህ በኋላ ከዚህ ቤት እንዳትወጪ። እነዚህን ከፈለግሽ ተደበሪበት፣ ከፈለግሽ አነሳሽ። ሰማሽኝ? በቃ ምን ያጠፋሁት ነገር አለ? ምንድነው እንደዚህ የሚያስፈልግ? ብዙ ነገር ያጠፋሽው ሃይሚ። ማንንም ሰው እንዳታገኝ ብቻለሁ። ምን አድርጋለሁ ታዲያ? በቃ ሰው እንዳታገኝ ከዛሬ በኋላ እዚህ ታውቃላችሁ። እኛ ልጆንን ጥፋት ካጠፋን አባታችን በዶብና ባለንጋ አይደለም የሚመታን የነበረው የሚገርፈን የነበረው ቅጣት ማለት ነው። አሁን ብሩኬ ሃይሚ የሆነ ጥፋት ካጠፋች እየሮጠ እዚህ ቤት ነው የሚዘጋባት። ስለዚህ ሃይሚ ለወደፊቱ ራሱ ትምህርት ይሁን የኔ ውድ ማለት ነው። ግን በዚህ ሁኔታ ግን እኩል መሆን አለባቸው ቤተሰብ ማለት ነው። ኦኬ ሃይሚም ብሩኬም ሲያጠፋ ሃይሚ መዘጋበት ማለት ሴት ስለሆነች አቅም የላትም ምናምን መባል የለበትም። ብሩኬም ሲያጠፋ ሃይሚ አምጥታ በወንድም ይሁን በምንም ይሁን አስራው አምጥታ እዚህ ቤት መዝጋት አለባት አይደል? ይሄ መስማማት አለባቸው ሁለቱም ማለት ነው። በዚህ ላይ ቃል መግባት አለባቸው። አለቀ። ሃይሚ ብቻዋን አይደለም እዚህ ቤት ውስጥ የምትዘጋው፣ ብሩኬም መዘጋት አለበት። አስፈልጊው ነገር በሙሉ ያመጣልሻለሁ። ገብቶሻል አይደል? ነይ ተመለሽ። ምንድነው ማለት ትክክለኛ ነገር ከኔ ጋር መጣላት ከፈለክ ራስ በቃ እንደዚህ አታድርግ። ምንም እዚህ ቤት መሆን አልፈልግም። በጣም ነው የሚያስጠላው። ከፈለግሽ ተጣኝ፣ ከፈለግሽ እንደፈለግሽ። አሁን ሳበዛው ብሩኬ ምንም አላበዛሁትም። ትክክለኛ ነገር ነው በቃ መሆን እስካለሽ አንቺ እግዚአብሔርን እንዳንጣላ ከፈለግሽ እንኳን ይቅርታ መጠየቅ አለብኝ እንጂ እዚህ ቤት ውስጥ ለታስገኝ አይገባም። ነገራቶችን እስከፈታ ከዚህ ቤት አትወጪም። ንቅንቅ ካልሽ እንጣላለን። ሲጀመር ምንም ከፈለግሽ ተጣኝ፣ ካልፈለግሽ ምንም በቃ ትክክለኛው ነገር ነው። እግዚአብሔርን እንጣላለን። ፋሚሊ ከዛሬ በኋላ ሃይሚን ትቻት ነበረ። ቁልፉን ነቅላ ይዞሽ ሃይሚን ትቻት ነበረ። ሃይሚ ግን በጣም ማሁን መንገድ እየሄደች ነው። ለማያገባት ሰው በማያገባት ገብታ ሌላ ችግር ለመፍጠር የማይሆን ነገር አታውራ። ሃይሚ የማይሆን ነገር አታውራ። ሰውን ሳትረዳ የማይሆን ነገር አታውራ። አንቺ እኮ ተረድቼሻለሁ። እኔ ስለተረዳሁሽ ነው ያመጣሁሽ። ለምን ይኸውላችሁ ቤተሰብ ትናንትና እኔ ባወራሁት ራሱ ማለት ነው ሃይሚ ልጥረግ ብላ ነው መንገዱን ወይም ደግሞ ክሪሊ በቃ አይደለ ሁሉም ነገር ተስተካክሎ አይደለ በኋላ ላይ እንዳይመጣ ነገሩ ምናምን ብላ ፈርታ ነው ወይ ልትሉ ትችላላችሁ። እንደዛ ልትሉ ነገር ግን እኛ ምን ፈልገው ቤተሰብ እንደዛ ካልንማ
ገባችሁ አይደለ? በጣም ብዙ ነገር አለ አይደል እንዴ? እንኳን አሁን አይደለም እንኳን ያሁኑ አይደለም ብዙ ወደፊት ራሱ ወደ ኋላ ከሄድን ራሱ በጣም ብዙ ነገር አለ አይደል? ያለፍነው አውቀን ያለፍነው አይደል? ያለፋችሁት የለም? ሃይሚን አስገድዶ የሆነ ነገር ሊያደርግ የነበረው ልጅ የት አለ አይደል እንዴ? ጠፋ አይደል? በመሃል ብሩኬ ጥሏት ዱባይ ሲሄድ የዛ ሰዓቱ ሳያልቅ አይደል ያለቀው? አልቋል ማለት እንትን ተብሎ እኮ አይደለም። ገባችሁ አይደል? ብዙ ነገር አቋርጦ ሰላም የፈጠሩበት ጊዜ አለ ብሩኬና ሃይሚ ማለት ነው። በጣም ብዙዎቹን ቪዲዮ እስከ መጨረሻ እኮ አላየንም አይደል እንዴ? እስከ መጨረሻ እኮ አልሄዱበትም። ተቋርጦ ማለት ላይ ሰላም ይፈጥራሉ፣ ሰላም ናቸው፣ አለቀ አይደል እንጂ አሁን እኛ ሁሉም ነገር ሃይሚ አሁን ልጠርግ ነው መንገዱን ወይም ደግሞ ሁሉም ነገር ወደፊት ድጋሚ ነገሩ እንዳይነሳ ፈርታ ነው ወይም ደግሞ እንደዛ ካላችሁ ደግሞ ብዙ ነገር እኮ አለ። እንደዛ ከሆነማ ብዙ ነገር አለ አይደል እንዴ? በጣም የአብሳላት ብቻ አይደለም ገና የእዩም ነገር አለ። እንደዛ ካልንማ ገባችሁ አይደል? ስለዚህ እነዚህ ልጆች በመሃል ሰላም ከፈጠሩ እነዛ ደግሞ እንደመጡ እዛው ከቀሩ እኛ ምን አስጨነቀን አይደል እንዴ? ሃይሚም እኮ ምንም አይነት እንደ በፊቱ ነው፣ አለቀ። ሌላ ነገር አዲስ ነገር አይደለም። በሃይሚና በብሩኬ ውስጥ መሃል ላይ የሆነ ነገር ይፈጠራል። ሰላም ከፈጠሩ ያ ነገር ሁሉ ወደ ኋላ ነው የሚቀረው፣ ቀጥሎ አያውቅም። ገባችሁ አይደል? ስለዚህ እኔም እንደዛ ነው ያልኩት። በቃ ማንም ሴት ትምጣ፣ ማንም ሴት መተታልቅስ፣ ምንም ትሁን እሷን ልትጎዳት የፈለገች ሴት እንደ ይቅርታ አይነት ወይም ደግሞ ጓደኛችሁን አድርጉ ብላ ስትመጣ እቺ ላይ ለሰላም ነው ብላችሁ ታስባላችሁ? ለሰላም ነው አይደለም፣ ቀስ ብላ ነው ለመግባት ነው። እሺ ቀስ ብላ ስንት ነገር አስተታ ታመጣኛለህ። እዚህ ቤት ልታሸገኝ ነው። ምንድነው? የት ነው? ከዚህ አትወጪም። እግዚአብሔርን ምንድነው ማበዛው? በቃ ስጡኝ ቁልፉን። ይኸውልሽ አንቺ ራሱ እንዳታብዙ፣ የትም አትወጪም። ስጠኝ ቁልፉን። ህይወቴ እንዲበጣበጥ አልፈልግም። በተለይ ከአንቺ ጋር መጣላት አልፈልግም። እኔ እዚህ ቤት መሆን አልፈልግም። እኔ ደግሞ ፈለግኩኝ። በቃ ጨረስኩ። ከአንቺ ጋር ደግሞ እኔ መጣላት አልፈልግም። በቃ እንደፈለክ ልታረጋ አችልም። እኔና ለአንቺ እኔ ተጠቀምኩ አይደለም። ካልፈለግሽኝ ይኸውልሽ፣ ካልፈለግሽኝ ንገሪኝ እንዴ። ችግር ውስጥ እንዳንገባ ነው እዚህ እንድትገቢ ማድረግ እኮ አይደል እንዴ? እዚህ ምን ይጎልብሻል? እዚህ ሁኚልኝ በቃ። አይደለም ወተን ሰላም አይደለም በቃ። እኔ ስለምፈልግሽ ነው እዚህ ያመጣሁሽ። ሌላ ነገር ውስጥ ምንም የምር እኔ ታረቁ ብዬ ደስ ብሎኛል እኮ እኔ ቤተሰብ ማለት ነው። እንደዚህ ወደ ኋላ ተመልሶ ድጋሚ ፍቅራቸው ወደ ኋላ ይመለሳል ብዬ አስቤ አላቅም፣ ወይም ደግሞ ይጣላሉ ብዬ አስቤ አላቅም። ነገር ግን ወይኔ ምንም ይሁን ማንም ሰው እንትን ይበል፣ ግን ሃይሚና ብሩኬ በዚህ አጋጣሚ ለሰው ቦታ እንደሚሰጡ አያችሁ አይደለ? ለሰው ወሬ ለሰው ነገር ቦታ ሰጥተው ህይወታቸውን እንደሚበጠበጡ አያችሁ አይደለ? ማንም ሰው የፈለገን ያውራ የፈለገን ማለት ነው። እኔ ሃይሚ ደግሞ እኔ ያልገባኝ በጣም የተናደድኩትን ቤተሰብ ማለት ነው ሴት ስለሆነች ብቻ እንዘን። ሴት ቤተሰብ ሴት እኮ እኔም እኮ ሴት ነኝ። ለሴት እኮ የምናዝንበት እኮ ቦታ አለው አይደል እንዴ? ሴት ወራዳ ባላችሁን አፍቅራ የመጣች ሴት ታዝንላታላችሁ? ራሷን አዋርዳ አፈቅረዋለሁ ብላ እናንተን በዚህ ልክ ሰድባ የመታቻትን ሴት እንዴት ነው ሴት ናት ብዬ እኔ ለሷ ማዝንላት? ለኔ ያላዘነች ሴት ማለት እኔ ሴት አልነበርኩም የዛ ሰዓት ሴት አልነበርኩም። ለዛ ነው ሃይሚ ሴት አልነበረችም የዛ ሰዓት እንደዛ ስታረጋት የነበረው። አይደለም ከአንቺ ጋር እየጣለው አይደለም። ሰላም አገኛለሁ በቃ ሰላም። እኔ አንቺ ሰው እንዲያገኝብኝ አልፈልግም። እንዴ ምን ያደርገኛል? ሰው ሊና ያገኘው ደግሞ ሰው አይደለም እኔ ራሴ ነኝ ያገኘው። አብሳላት እኮ እንድታገኝም አልፈልግም እኮ ሪካም ያላገኛት ማለት ነው። ከጠፎ ይቅርታ ጠይቃለሁ እንጂ ቤት አንተ ተልካሽከኝ ያ በቃ መሆንስ ካለበት በቃ ዞር በልልኝ እንዴ ዞር በልልኝ። እግዚአብሔርን ረፉ በቃ አታድክሙኝ እንዴ። እያደከምኩሽ አይደለም እዚሁኝ ይባስ እኔን አታርቂ። እኔ እዚህ መሆን አልፈልግም። ግን እኮ እዚህ ጋር ማለት ነው ብሩክ የተነጋግራችሁ አሁን እዚህ ጋር እኔ ራሱ አልደግፍም። ቤተሰብ ብዙዎቻችሁም አትደግፉ ይሄንን ነገር ማልገባችሁ አይደለ? ምክንያቱም ነፃነት ይበልጣል ከምንም በላይ ማለት ነው። ሃይሚና ብሩክ ተነጋግሮ ልጆች አይደሉም ከልጅ በላይ ጭንቅላት ያላቸው በጣም የሚያወሩ ማለት መገነዘብ የሚችሉ ልጆች ናቸው። ስለዚህ ሁለቱም ተነጋግሮ ነገሩን መፍታት ይችላሉ። ገባችሁ አይደለ? በቃ ከዚህ በኋላ እንደዚህ አታድርጊ ምናምን እንጂ ሃይሚን እንደ ህፃን ልጅ አምጥተው መቆለፍ ተገቢ ነው ብዬ አላስብም። ገባችሁ አይደለ? ቅጣት ነው ብዬ አላስብም። የእነሱ ሰላም ነው ወይም ደግሞ እዚህ ቤት ውስጥ ፍቅር አለ ልንል እንችላለን። ነገር ግን ደግሞ ፍሪደም አለ አይደል እንዴ? ቤተሰብ ፍሪደም አለ። ገባችሁ አይደለ? እንደ ፍሪደም መሆን አለበት ማለት ነው። ስለዚህ እዚህ ጋር አብሳላትም ሆነ ማንም ሴት መጥቶ ሃይሚን በድንገት መጥቶ ኦኬ ቤት አንኳኩቶ ቢመጡ እሺ ሃይሚ ሰላም እንድታገኝ እዚህ ቤት ትሆን እንላለን። ነገር ግን ሃይሚ ራሷ ናት ይቺን ልጅ የጠራችው ማለት ነው። ስለዚህ እዚህ ቤት ውስጥ ሆነ ደግሞ ይደብራል። ሁላችሁም እንደራሳችሁ አስቡ። አንድ ክፍል ውስጥ ተዘግቶባችሁ ኖ እኔ ደግሞ ፈልጋለሁ በቃ ጨረስኩኝ። ማንም እኔና አንቺ ማለት እያስከፋሽ አይደለም። ሃይሚ የሚከፋሽ እኮ ነው። ይከፋሽ ስሚ፣ እዚህ አራት ማዕዘን ቤት ውስጥ አብሬሽ እኮ ነኝ አለው እኮ አይደል?
አንተ አይደለም በእናትህ ይከፋሽም ከሆነ ይክፋሽ። ለኔና ላንቺ ብዬ ነው። እንዴት ነው የማይከፋኝ? ትክክለኛውን ነገር ነው ማድረግ። ትክክለኛውን ነገር ነው ማድረገው። በቃ እኔና አንቺ ማለት ማንም እንዲገባ አልፈልግም። ለማንም በር እንድትከፍቺ አልፈልግም። አንተ ምንድነው ሌላ ኪዛለህ እንዴ? ምንድነው ይሄን ያክል የሚያበሳጭው? በቃ በይሽ። እንደዚህ የምታወሪያቸው ንግግሮች ምናምን ነው ወደ ሌላ ነገር የሚወስዱኝ። ልጅቷን ለመረዳት ሞክር። አያችሁ ሃይሚ አሁን ማለት ነው እንደ ሴት እናስብላት እያለች ነው። ኖ ኔቨር። ምክንያቱም አንቺ ሴት ነበርሽ በዛ ሰዓት። ለአንቺ ያላሰበች ሴት ልናስብላት አንችልም። ጨርሻለሁ። በቃ ሌላ ኬዝ አለ ምናምን በይ። አልሰጥሽም፣ ምንም አታመጪም። አርፈሽ ቁጭ በይ። አይበቃኝም። በቃ እኔ ቶሎ ትወጫለሽ። ችግር የለውም። ስነ ስርዓት የምትይዥ ከሆነ ቶሎ ትወጫለሽ። ወይ አንደኛህን በቃ እዚህ ቤት ኑሪ በለኝና እዚህ ቤት ልኑር። ኑሪ በቃ ደስ ይለኛል እኮ። ከኖረሽ ደግሞ መውጣት መግባት አለ። የምሬ ነው። ከኖረሽ ደግሞ መውጣት መግባት መኖር አለበት እንጂ ተቆልፎባት መሆን የለበትም። ምን ያልደግፍም የዛሬ ቪዲዮ ላይ የምሬ ነው እንዴ። ሁለቱም ልጆች አይደሉም፣ ተነጋግሮ መፍታት ይችላሉ። ስለዚህ ሃይሚ አጥታለች። ኦኬ ተነጋግሮ እዚህ ጋር ሁለተኛ እንደዚህ አታድርጊ ምናምን መባል አለበት። ኑሪያው የምሬ ነው። አዎ ነው በቃ ጨረስኩ። አንቺ ጋር ሰው እኔ ደግሞ ትኖሪያለሽ አልኩ እኮ እንዴ። አንተ ምን ሆነህ ነው? ትንሽ አይደብርም እንዴ? እዚህ መፈናፈኛ የሌለው ቤት ውስጥ ነው ያለኛል። ሃይሚ በቃ ቁልፍ ውስጥ እግዚአብሔር በቃ ይሄ እንደሚመጣ አውቅ ነበረ። ማምኝበታለሁ። ምን መናደድም የለም። በቃ ሀላት አስከፋኝ። እኔ እያስከፋሽ አይደለም። ከሳምንት እስከ ሳምንት ይኸው አልተጸዳም እንኳን እኮ እናጸዳዋለን ነው። እኔ እዚህ ቤት አልሆንም። በቃ እንዴት ነው ማትሆኝ? እኔ እዚህ ቤት መሆን አልፈልግም። አይ ይደክመኛል። በእናትሽ ተነዛ ነጂ። እንደማትሰጥሽ ታውቂያለሽ እኮ አይደል? እኔ ማንንም አላገኝም። ቁልፉን ማንንም አላገኝም። ለትናንት ነው በጣም ይቅርታ። አጥብሽ እኮ በጣም ይቅርታ። በቃ ይኸው ይቅርታ ከጠየቀሽ ደግሞ በቂ ነው። አለቀ። እንደ ብሩኬ ደግሞ ይቅርታውን ተቀብያለሁ አለ። ተቀብያለሁ። ቁጭ በይ። እኔ እዚህ አልቀመጥም። እኔ ጨንቀኛል እዚህ ቤት። እግዚአብሔር ብሩኬ በእግዚአብሔር እንዴ እኔ እንደሚመጣ አምናለሁ። ፋሚሊ አምኜበታለሁ። አሁን አንቺ ምንም እንደዚህ ስለሆንሽ የምለውጠው ነገር የለም። እሺ እንበጣበጥ፣ እሺ እንጣላ። በቃ ዞር በልልኝ። እግዚአብሔር አላሳዝንም። እኔም እኮ አብሬሽ አይደል እንዴ ነው? አብሬሽ አይደል ነው? እኔ ደግሞ ፈልጋለሁ ሃይሚ በቃ ይበቃናል። ይሄ ሁሉ ዘመን ተበጣበጠ። ይቅርታ ጠየቅኩ አይደለ እኮ ነው ተቀበልኩ። ይቅርታ ጠየቅኩ። ከዚህ በላይ ምን ትፈልጋለህ? በቃ ተቀበልኩኝ። እዚህ ቤት አይደለም የምታኖረኝ። ታዲያ ይቅርታሽን እኮ ተቀበልኩ። እዚህ ቤት አይደለም የምታኖረኝ። እዛ ቤቱ በቃ ፍሪደም ይሰጣል። ተነጋግራችሁ ፍቱ። ብሩኬና ሃይሚ ማለት ነው ልጆች አይደላችሁም። በቃ እናንተ ማለት ነው ገባችሁ አይደለ? ተነጋግራችሁ ፈታችሁ በቃ እንትን በሉ። ልጅ ማንም ሰው እንዳይመጣ ማንም ሰው እንዳታገኙ ተነጋግራችሁ ፍቱ። በቃ ገባችሁ አይደለ? ይቅርታሽን እኮ ተቀበልኩ። እዚህ ቤት አይደለም የምታኖረኝ። እዛ ቤቱ ዘዴኝ በቃ እኔ እዚህ ቤት ያስጠላኛል። በቃ እሺ በይ። ያስጠላኛል። እኔ ማገዝ አልፈልግም። ወጣ ብዬ እንኳን አየር አልቀበልም አይደል? በቃ እዚህ ቤት እኔ አስወጣሻለሁ። ቃል ልግባልሽ። እኔ አልፈልግም። በቃ አልፈልግም። እግዚአብሔር ነው ደግሞ ምስኪን ያመመኝ ነው። በቃ አታድርቂኝ። በእግዚአብሔር ከሌላ ትጣላ። በቃ እኮ አታድርቂኝ። በቃ መውጣት ካለብሽ ራሴ መኪና ይዤ መጥቼ እወጣለሁ። ደስ የሚሉ ደግሞ ይተዛዘናሉ ሁለቱም ማለት ነው። ያን ነገር እንትን ይሁኑ ይተዛዘናሉ። ወይኔ ሃይሚዬ ምን ሆነ ደግሞ እጅን እኔ ራሱ ላለቅስ ነው። ሃይሚ ግን በስማን ትችላለች። እኔ ውድ ማለት ነው። እዚሁ አብሬሽ ነው ሙሉ መሄድ ያለብን ቦታ እንሄዳለን። በቃ ሰው እንድታገኝ ነው ማልፈልገው ነው። ብቻሽን አላገኝም። ዝም በይ። በቃ ቃል ነው ብሩኬ፣ ቃል ገባች። በቃ ቃል። ስለዚህ ተቀበላት። ዝም አትይም አንቺ። ማግኘቱ ፈልጊም አትፈልጊም አላሳዝንም። እሺ እንጣላ ወይ ሲወል እኮ አይደለም ያመጣው። በቃ አትጣሉም ማለት ተነጋግራችሁ መፍታት። እኔ እንደዛ ነው የምለው ቤተሰብ እኔ እንደዛ ነው የምለው። ተነጋግራችሁ መፍታት ትችላላችሁ። አትጣሉም እንዴ። እና ሃይሚ የሆነ ነገር ከባጠፋች ቁጥር እየተሮጠ እዚህ ቤት የሚቆለፍባት ከሆነ አልደግፍም። የምሬን አልደግፍም። ባለፈው ደስ ብሎኛል፣ ምክንያቱም ሰላማችሁን ስላገኛችሁ ነው ስትጠለፍ ደስ ያለኝ እኔ እንጂ አሁን እኔ አልደግፍም። ቤት ነው የመጣሁሽ አይደል እንዴ? አልፈልግም። እንዴ ፈልጊም አትፈልጊም። ቴሌቪዥን እንኳን የለም እኮ እዚህ ቤት ውስጥ ምን ግርግዳውን ምናምን ሌለ ስልካለሽ እኮ አይደል? ቴሌቪዥን አልፈልግም። በእግዚአብሔር አልፈልግም። እንዴ አንተ አይደብርም እንዴ? እኔ አይደብርም። አንድ ቀን እኮ 2 ቀን ነው እዚህ ቤት ውስጥ መዋል ማለት ነው። እኔ አይደብረኝም። አብሬሻለሁ አልኩ እኮ። መሄድ ያለሽበት ቦታ መወስድሽ ቦታ ካለ ወስድሻለሁ። እንዝናናለን፣ ፈታ እንላለን። አላስጨንቅሽም። እንደመጀመሪያው መሆን አልፈልግም። ግን እኮ እንደዛኛው ቤት አይሆንም። ቤተሰብ አሁን እናንተ ራሱ ስታስቡ ማለት ነው ያኛው ቤት ኦኬ ሳሎን አለው ኖርማል፣ እላይም ወደ ታችም መሄድ ትችላለች፣ ክፍሏ መሄድ ትችላለች፣ ውጪ ማየት ትችላለች፣ ቅዳሴ ትሰማለች ምናምን። ስለዚህ አሁን እዚህ ቤት ደግሞ ምንም አይነት ነገር የለም። ምንም አይነት ማለት ነው ጸጥ እንዴ
አንድ አልጋ ነው በቃ ከሽንት ቤት አልጋ መሆን እንዴ እናንተ በቃ ይውይለው ማለት አንቺ ማርያምን ረፊ በእናትሽ ሃይሚ እግዚአብሔርን ረፊ እኔ እዚህ ቤት ውስጥ ሆነ ፈልጋለሁ ስሚኝ እሺ እስቲ አንደረክ ስሚኝ እኔ እስቲ አግዢኝ እሺ በይኝ እኔ በመጥፎ ነው እንደዚህ ቤት ያመጣሁሽ ስሚኝ በቃ አግዢኝ እሺ ለቀቀኝና ልሂድ አግዢኝ አትሂጂ ምንድነው ማግዝ አግዢኝ እስቲ በዚህ እንኳን እዚሁ ምን ይሄ ስለማቀሽ እኮ ነው ስለማቀሽ ነው በቃ ስለማቀሽ ነው እኔ ተውኩት ባህሪ ወደ አንቺ ተመልሷል የማያስፈልጉን ሰዎች እያመጣን ነው የሚበቃት እኔ ማንንም አላመጣሁም በቃ የተረዳኋት ስለመሰለኝ ከወጣ ስለፈለኩ ነው በቃ ይገባኛል አንተ ቀድመህ አግኝታት ከምንጣላ ብዬ ነው እኔ ቀድሜ ያገኘኋት እኔ ለምን አላገኘኋትም እሺ በጣም እኔ አገኛታለሁ ታውቂያለሽ በጣም ይቅርታሽ እሷን ስላገኘኋት እኔ አገኛታለሁ በቃ ይቅርታ ጠየቀች እኮ ብሩኬ ተነጋግራችሁ ትፈታላችሁ በቃ ይቅርታ ጠየቀች በቃ ልቀቃት የምሬን ነው ልቀቃት በቃ አታውቂም ካልጠየቅሽኝ አታውቂም ጠይቂኝ እሺ ብሩኬ በጣም ይቅርታሽ አሁን ወስኛለሁ ይሄ ምን እሺ እስከ መቼ ነው እዚህ ቤት ውስጥ የምቆየው ሳምንት ሁለት ሳምንት ሶስት ሳምንት ከዛ በቃ ማዘን ምንም ማለትም አልፈልግም እኔ ይሄን በቃ ጨርሻለሁ ምንም በትኝ እኔ እግዚአብሔር ልቤ ደንድኗል ሃይሚ እዚህ ሲኦል አይደለም ያመጣሁሽ ቤት ነው ሰላም አለው በቃ ማንም እኔ እና አንቺ ማለት አይመጣም ግልግል በቃ ፋሚሊ ውሳኔ ነው የኔ ውሳኔ ከዚህ በኋላ እዚህ እንኖራለን በቃ ማንም እኔና ሃይሚ መሀል ላይ ሶስተኛ ወገን እንዲገባ አልፈልግም በሰላምም ይሁን በመጥፎም ይሁን በምንም ለጓደኞቼም ለሁሉም ሰው መልእክቴን አስተላልፌያለሁ ሰማሽ እኮ ማንም አይገባም እኮ አውቃለሁ ሰላም በቃ ሰላም እኔ ባንቺ የመጣ ይገባል እያልኩ አይደለም እዚህ መሆን አለብሽ እያልኩ ሳታሳዝኝኝ የሆነ በቃ ማትፈልጊውን ነገር አትረዳኝም ቆይ ሃይሚ ባልረዳሽ እኮ እንደዚህ አላደርግም ይሄ ለኔ ጥቅም ነው ለሁለታችንም ጥቅም ነው ስለማቅሽም ነው ቤተሰብ እናንተ ምን ትላላችሁ ቆይ ምን ትላላችሁ እኔ ማለት ይኸውላችሁ የትም ሆኖ ሰላማቸው ነው የሚበልጠው ከምንም በላይ ነገር ግን ደግሞ ሃይሚ ላይ ደግሞ ተቆልፎባት ደግሞ ፍሪደም የላትም ተነጋግሮ ፈቶ ፍሪደም ይሰጣት ነው የምትሉት ወይስ እንደዚህ እንደተቆለፈባት ትቀመጥ ነው የምትሉት ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ አክብራችኋለሁ ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ሰላማችሁ ይብዛልኝ ወዳችኋለሁ እንግዲህ ፍቅር ናችሁ ኦኬ እዚህ ቤት ፍቅር አለ ነገር ግን ደግሞ ሃይሚ ደግሞ ፍሪደም ሳይኖር ደስ አይለኝም ባይ ቤተሰብ ኦኬ ወዳችኋለሁ አይ ላቭ ዩ ሶ ማች